ካሉ ፍጥረታት ምድር ላይ ካሉ ነዋሪዎች ውስጥ ለኑሮ ለቤዚክ ሊቪንግ ለሚባለው ነገር ራሱ ኑሮ ለሚባለው ነገር ራሱ የሚሰለጥነው የሰው ልጅ ብቻ ነው። ምድር ላይ የሰው ልጅ ኑሮ የሚለው በሙሉ ስራ ነው። ስራ ካልሆነ ኑሮ መሆን ስለማይችል ምድር ላይ ኑሮና ስራ አንድ ናቸው። የሰው ልጅ ኑሮ በሙሉ ቅጥረኝነት ነው ማለት ነው። የገንዘብ ቅጥረኝነት ነው። የሰው ልጅ ኑሮ ምድር ላይ ሳየው እኔ ወይም ሁሉንም ሰው ምድር ላይ ሳየው የገንዘብ ቅጥረኛ ነው። እግዚአብሔር ግን ገንዘብ የለውም። ገንዘብ አያውቅም፣ አይሰጥም፣ አይቀበልም። ሁሉንም በነፃ በራሱ ማንነት ያኖራል። እንደ ራሱ እንደ ፍጥረት ማንነቱ ያኖራል እንጂ ከገንዘብ ጋር ምንም አይነት ግንኙነት የለውም። ሰላም የእውነትን በፈቃድ የዩቲዩብ ቻናል ተከታታዮቻችን፣ ዛሬ የምናየው የሰው ልጅ ኑሮ ወይም ደግሞ ኑሮና የሰው ልጅ በሚል አርዕስት አንድ ትምህርት እናያለን ማለት ነው። እና ምድር ላይ በጣም ኮመን የሆነ የተለመደ ጥያቄ what do you do for a living ወይም ለኑሮ ምንድነው የምትሰራው ወይም ምንድነው ስራ ምንድነው የአንተ ዕለታዊ ተግባርህ ምንድነው የሚለው ጥያቄ በጣም የተለመደ ኮመን የሆነ ሁሉም ሰው በህይወት ዘመኑ የሚጠየቀው ገና ከጅማሬው ጀምሮ ለዚህ ነገር ራሱን እያመቻቸ ራሱን ፊት ለማድረግ ከፍተኛ ጥረት የሚያደርግበት ይሄ ኑሮ የሚባለው ነገር የሰው ልጅ ራሱ የሚሰራው ራሱ የሚያጎለብተው ራሱ የሚያደራጀው የተለያየ ደረጃ ያለው የኑሮ ደረጃ የሚለው ነገር ራሱ ኮመን ኮንሴፕት ነው ምድር ላይ። እና ኑሮ የሚባለው ነገር የሚጀምረው ገና ከትምህርት ነው፣ ከስልጠና ነው። ምድር ላይ ካሉ ፍጥረታት ምድር ላይ ካሉ ነዋሪዎች ውስጥ ለኑሮ ለቤዚክ ሊቪንግ ለሚባለው ነገር ራሱ ኑሮ ለሚባለው ነገር ራሱ የሚሰለጥነው የሰው ልጅ ብቻ ነው። እንግዲህ ከልጅነት ጀምሮ አሁን በተለይ ባለው ዘመን የድሮ ዘመንን ተወና በተገኘንበት ዘመን ማለት ነው፣ ከልጅነት ጀምሮ የሰው ልጅ በተለያዩ መንገዶች ስልጠናን ይወስዳል። በተለይ ይሄ ዘመናዊ ትምህርት የሚባለው ወይም አሁን በዓለም የተባበሩት መንግስታትም ግዴታ ስለሆነ የሁሉም ሰው ልጅ የተፈጥሮ መብቱ ወይም ሰብአዊ መብት ነው ተብሎ ስለሚታሰብ ማስተማር ግዴታ ነው። አለማስተማር ወንጀል ብቻ ሳይሆን ሁሉም የሰው ልጅ ሳያውቀው ሳይጠያየቅ የተስማማበት እውነታ ነው ማለት ነው። ምድር ላይ ያለ አንድ እውነታ ነው። ስለዚህ ከልጅነት ጀምሮ የሰው ልጅ ይሰለጥናል፣ ይማራል፣ ትምህርት ቤት ይሄዳል። እንግዲህ ትምህርት ቤት የሚሄደው የሚሰለጥነው ለኑሮ በኋላ ላይ ለኑሮ የሚያስፈልጉትን ነገሮች ለመጣጠቅ ኑሮም ያለ ስልጠና ስለማይሆን፣ ምክንያቱም በተማረው ነገር እንኳን ባይሰራ ማለት ነው ወይም ስፔሲፊክሊ የሚማረውን ነገር ቀጥታ ወደ ኑሮ ወይም ወደ ገንዘብ መቀየር እንኳን ባይችል ግን ቤዚክ ፋንክሽኖችን ምድር ላይ ለኑሮ የሚያስፈልጉትን ቤዚክ ፋንክሽኖች መሰረታዊ ጉዳዮችን ለማስፈጸም ትምህርት አሁን በጣም ግዴታ በጣም ቤዚክ ኔሴሲቲ እየሆነ መጥቷል። ስለዚህ ከኑሮ ከስልጠና ይጀምራል ማለት ነው። ስለዚህ እንግዲህ ይሄ ልጅ ትምህርት ቤት ይሄዳል፣ ሀሁ ይቆጥራል፣ ቁጥር መደመር፣ ማባዛት፣ ቤዚክ የሂሳብ ስሌቶችን ይማራል። ስለዚህ ይሄ ልጅ ትምህርት ቤት እየተማረ እያደገ ሲመጣ ደግሞ ማለት ነው ወደ ቲኔጀር ደረጃ ሲደርስ ወይም ይሄ ከ12 ዓመት በላይ ባለው የእድሜ ክልል ውስጥ ሲደርስ ማለት ነው ከዛ ዝንባሌ ምንድን ነው ተሰጥኦውን ፈልግ ወይም ደግሞ ተሰጥኦውን እንዲሻ ወይም ዝንባሌው ምን እንደሆነ ከራሱ ጋር እንዲነጋገር ወይም ራሱን እንዲፈትሽ ይመሳሽለታል። ጥያቄዎች ይጠየቃል ማለት ነው። ምንድነው ዝንባሌ? ስታደግ ምንድነው መሆኑ ትፈልገው? ምን ይመስጥሃል? ወይም ደግሞ ልጁ እንግዲህ ተሰጥኦ የሚባለው ነገር እግዚአብሔር ወይም ፈጣሪ ለእያንዳንዳችን የተለያየ ተሰጥኦ ተሰጥቶናል የሚል እምነት ስላለ ሁሉም ሰው እንግዲህ አንዳንዱ የስዕል ተሰጥኦ ይኖረዋል፣ አንዳንዱ የእግር ኳስ መጫወት ተሰጥኦ ሊኖረው ይችላል፣ አንዳንዱ የድብድብ ተሰጥኦ ሊኖረው ይችላል። ማለት ቦክሰኛ ይሆናል ወይ ካራቲስት ይሆናል ወይ ብቻ ስፖርት አካባቢ ያሉ ተሰጥኦዎችን አንዱን ተሰጥኦ ይወስዳል ማለት ነው። አንዳንዱ ደግሞ አርቲስቲክ የሚባሉ ተሰጥኦዎች አሉ አይደል? ይሄ የሙዚቃ፣ የስዕል፣ የስነ ጥበብ ውስጥ ያሉ ይሄ የድርሰት፣ የትወና እንዲህ ያሉ ተሰጥኦዎችን እንዲፈትሽ ራሱን ፈትሾ ራሱ ውስጥ እንዲያገኝ ወይም የተቀበረ ዲፕ ዳውን ነፍስህ ውስጥ የነፍስ ጥሪ እስከምባል ድረስ ማለት ነው እንዲፈልግ ይደረጋል ማለት። ስለዚህ በዝንባሌም በተሰጥኦም ይሄዳል ማለት ነው። ከዝንባሌና ከተሰጥኦ ውጭ ደግሞ ችሎታውን ቼክ እንዲያደርግ ይደረጋል። አንድ ሰው እንግዲህ ከሚማራቸው የተለያዩ ሳብጀክቶች ውስጥ በቀላሉ የሚችለውን በቀላሉ
የሚመቸውን ሳብጀክት መርጦ እንደ ችሎታው በዛ ነገር ችሎታውን እንዲያዳብር ይደረጋል ማለት ነው። ስለዚህ ወይ ችሎታውን ወይ ተሰጥኦን ያዳብርና ወደ አንዱ ያዘነብላል ማለት ነው። አንዱን ነገር ወደ መያዝ፣ አንዱን ነገር ወደ መሆን፣ አንዱን ነገር ወደ መምሰል ወይም በአንዱ ነገር ባለ ተሰጥኦ ወይም ባለ ችሎታ የዛ ነገር ባለቤት ወደ መሆን ይሄዳል ማለት ነው። ከዚህ ውጭ ደግሞ እንግዲህ ሁሉም ሰው ላይ ላይሆን ይችላል ወይም ሁሉም ሰው ጋር ላይደርስ ይችላል። ይሄ ነገር ግን የተወሰኑ ሰዎች ደግሞ በጣም ሴሌክትድ ፊው የሆኑ ወይም በጣም ውስን ደግሞ በምርጥነት ደረጃ ወይም ምርጦች የሚባሉ ደግሞ ፓሽን ያላቸው ጥሪ ያላቸው ለሆነ ነገር አንዳንዱ ኢቨን እግዚአብሔር ጠርቶኛል እስከ ማለት ድረስ መንፈሳዊ ጥሪ ያለኝ ወይም እግዚአብሔር በዚህ ነገር ጠርቶኛል ወይም ለዚህ ነገር ለዚህ ዓላማ ነው የተፈጠረው ለዚህ ነገር ነው የተሰራው የሚባሉ ሰዎች ስላሉ ምድር ላይ አንዳንዱ ደግሞ በልዩ ሁኔታ ይጠራል ማለት ነው። በልዩ ሁኔታ ፓሽኔት ሆኖ ስለ አንድ ነገር ሌላ የሰው ልጅ ወይም አጠገቡ ያሉ ሰዎች ካላቸው ለዛ ነገር ካላቸው መሰጠት ወይም ለዛ ነገር ካላቸው ቅርበት በተለየ መልኩ የተለየ ደግሞ ጥሪ ያለው ሰው ደግሞ ይኖራል ማለት ነው። የተለየ ፓሽን፣ የተለየ ጥሪ ያለው፣ የተለየ ዓላማ ያለው ማለት ነው። እንግዲህ የተለየ ፓሽን ይኖረዋል። ፓሽን የሚለውን ነገር ወደ አማርኛ ስናመጣው እንግዲህ በጣም በጥልቅ ስሜት ነገሩን የመውደድ ወይም በጥልቅ ስሜት ለነገሩ የመገኘትን ጉልበተኝነት ያለው አይነት ምኞት ወይም ፍላጎትን በለውና በዛ አይነት መሆን ስለ አንድ ነገር ደግሞ በጣም ለዛ ነገር ነው የተፈጠረው እስኪባል ድረስ ሰውየው። ምክንያቱም ለምሳሌ አንዳንድ ሰው በተገኘበት ዘመን ነፃ አውጪ ሆኖ ወይም ደግሞ ለሰዎች መብት የሚታገል አይነት ሰው ሆኖ ይገኝና እንግዲህ ዘመኑም ያግዘዋል፣ የአካባቢ ሁኔታ ያግዘዋል። ስለዚህ ያ ሰው ደግሞ በተለየ መልኩ ለዛ ነገር ራሱን አስገኝቶ ራሱን ለዛ ነገር አዳብሮ ለዛ ነገር ራሱን አዘጋጅቶ ወይም ትሬን አድርጎ እንግዲህ ፓሽኔ ይሄ ነው፣ ጥሬ ይሄ ነው፣ የተፈጠርኩት ይሄ ነው ብሎ እስኪያምን ድረስ ለዛ ነገር ይገኛል ማለት ነው። ስለዚህ ያ ኑሮ ይሆናል። አሁን ይህን ሁሉ ማነሳበት ምክንያት ምንድነው? ይሄ ሰው የሚሰለጥነው ነገር ትሬን የሚያደርገው ራሱን ችሎታዬና ተሰጥኦዬ ብሎ ያው ችሎታም ተሰጥኦን መዳበር ስላለበት ራሱን የሚያዳብረው ነገር ጥሬ ነው ወይም ፓሽኔ ነው ወይም ምንድነው ልዩ ጥሬ ዓላማዬ ነው የሚለው ነገር ኑሮ ስለሚሆን ነው ወደኋላ ላይ። ምክንያቱም እንግዲህ እንዲህ ጥሪ በሚለውም አንዳንዱ ምንኩስናም ጥሪው ነው። ምንኩስና ማለት ምንድነው? ምንኩስና እንግዲህ በተለያየ መንገድ ሰው ይመነኩሳል። በተለያየ መንገድ አንዳንዱ ወይ ሆነ ችግር ደርሶበት ወይም ምድር ላይ በነበረው ኑሮ ሲያስመረው ወይም ኑሮ ሲከፋው ምንኩስና ይሻለኛል ከዚህ ዓለም በቃኝ ብሎ ይሄዳል ማለት ነው። ግን እንዲህ ካለው ውጪ ደግሞ ምንኩስናን እንደ ማንነቱ እንደ አንድ ኑሮ ዘይቤ አይቶ ደግሞ የሚሄድ ሰው አለ። ምክንያቱም መመንኮስን በቃ ምድር ላይ ካሉ የኑሮ አይነቶች ይሄኛው ኑሮ ይሻለኛል፣ ምንኩስና ይሻለኛል ብሎ ይመነኩሳል ማለት ነው። ስለዚህ ይሄ ሁሉ የሚያሳየው ምንድነው? ምድር ላይ የሰው ልጅ ኑሮ የሚለው በሙሉ ስራ ነው። በጎ ፈቃደኝነቱም ቢሆን ስራ ነው። በተሰጥኦዬ ነው እንቀሳቀሰው፣ ተሰጥኦዬን ተከትዬ ወይም ችሎታዬን ተከትዬ ነው ብሎ የሚያደርገው እንቅስቃሴ በሙሉ ስራ ነው። ስራ ካልሆነ ኑሮ መሆን ስለማይችል ምንኩስናም ጨምሮ ማለት ነው። ገዳም ውስጥም ብትሄዱ ገዳም ውስጥ ያለው ኑሮ የስራ ክፍፍል አለው። ኑሮ ራሱ ማለት ኑሮ ማለት ባጭሩ ወይም ለእኛ አሁን ለዚህ ላነሳነው ትምህርት ዲፋይን ስናደርገው ኑሮ ማለት በዘልማድ ወይም ዕለት በዕለት የሚደረግ እንቅስቃሴን ያቀፈ ነገር ማቀፊያው ኑሮ ይባላል። በየጊዜው የምታደርገው መድረግ እንዳለበት ያመንከው ወይም ራስን የምታስገኝለት የትኛውም እንቅስቃሴ ኑሮ ይባላል ማለት ነው። ምድር ላይ ኑሮና ስራ አንድ ናቸው። ስለዚህ ኑሮ ስራ ነው፣ ስራ ኑሮ ነው ማለት ነው። ስራና ኑሮ መለያየት እና ኑሮና ስራ መለያየትን አይቻልም። ስራ ፈትም ጨምሮ ስራ ፈትነት የሚባል ስራ አለ፣ ቦዘንነት ይባላል። ወይም እሱ ስራ ፈት ቢሆን ሌላ ስራ የሚሰራ ሌላ ለኑሮ የሚተጋ የሚለፋ የሚወጣ የሚወርድ ሰው በሚያገኘው ገንዘብ ስለሚኖር ስራ ፈትም እንግዲህ ታዝሎ ይኖራል፣ በሚሰራው ሰው ላይ ታዝሎ ይኖራል ማለት ነው። ስለዚህ ስራ ፈትም አንድ የኑሮ ዘይቤ ነው። ስራ ፈት የተባለው ከስራ ካለመስራቱ አንጻር ስለሆነ ስለዚህ እንግዲህ ስራ ፈት ኑሮ እንደሌለው ቦዘኔ እንደሆነ ወይም ደግሞ የሆነ ነገሩ እንደጎደለ የሚታሰበው ለዚህ ነው። ስራ ፈት በሚለው አቅጣጫ ሄድን እንጂ ሁልጊዜ ስራው መዝናናት የሆነ ኑሮ መዝናናት የሆነን ሰው ቢቀናበትም ነገርየውን ማግኘት ቢፈልግም ግን ሰው የሆነ ነገሩ እንደተበላሸ ወይም በጣም ቀበጥ እንደሆነ ወይም እንደዛ አይነት ኑሮ እንዳልተገባው ለሰው ልጅ እንዳልተገባው ተብሎ ስለሚታሰብ ይህማ ቀብጠት ነው፣ እሷ እኮ እንዲህ ስለሆነች ነው፣ እሱ እኮ እንዲህ ስለሆነ ተብሎ እንዲህና እንዲያ ተብሎ ብዙ ስም ይሰጠዋል ማለት ነው። ብቻ ምድር ላይ ኑሮና ስራ አንድ ናቸው። ስራና ኑሮም
አንድ ናቸው ማለት ነው። እንግዲህ ስራና ኑሮ እንዴት ነው አንድ የሚሆኑት? ወይም ኑሮ የሚባለው ነገር መቼ ነው የሚጀምረው ከተባለ ከጅምሩ ገና ከመጀመሪያው አንድ ልጅ አንድ ህፃን አንድ ሰው ከህፃንነቱ ጀምሮ ሰራተኛ ነው። ኑሮ መስራት ምናልባት እስከ አሁን ባለው ተጨባጭ በኢትዮጵያ ተጨባጭ ሁኔታ አንድ ልጅ እስከ 5 ዓመቱ ድረስ ልጅነቱን ነው የሚኖረው። ልጅነቱ ማለት ምንድን ነው? ቤት ውስጥ ነው፣ ከእናትና አባቱ ጋር ነው። ቢበዛ በሞግዚት ያድጋል። ወይም አሁን ባለው ደግሞ ተጨባጭ የኑሮ ሁኔታ ደግሞ እንደ ቤተሰቦቹ አቅም ህፃናት ማቆያ ሊሄድ ይችላል። ስለዚህ በተቻለው አቅም ግን ወይም ባለው አሁን በተጨባጭ ሁኔታ ግን ምንድነው አንድ ልጅ ኑሮ የመጀመሪያው ኑሮ ህፃንነቱን መኖር። እንደ ህፃንነቱ ምንድነው መብላት፣ መጠጣት፣ መነሳት፣ መተኛት፣ መጫወት፣ መደሰት፣ መቦረቅ። ግን ከ3 ዓመት በኋላ በተለይ ንግግር አፈቶ ከወላጆቹ ጋር ከአካባቢው ካሉ አዋቂዎች ከሚባሉ ሰዎች ጋር ግን ኢንተራክሽኑ በሙሉ ግን ሁሉም ሰው ለልጁ ወይም ለልጅቷ ሊያደርገው የሚሄደው ነገር ምንድነው? ቤዚክ እውቀትን ማስጨበጥ። ይሄ ለኑሮ ያስፈልጋል የሚባሉ ቤዚክ እውቀቶችን ይሄ ምን ጠያቂነትን፣ ለትምህርት አእምሮ ክፍት እንዲሆን፣ ለአንዳንድ ነገሮች ኢንተረስት እንዲያበጅ ወይም እንድታበጅ ልጅቷ በወንድ እናድርገውና ልጁን ለምሳሌ እንዲመች ወይም ለንግግር እንዲመች ለአንዳንድ ነገሮች ኤክስፖዝ ማድረግ፣ ምክንያቱም ተሰጥኦ እንዲኖረው ለምሳሌ ውሃ አካባቢ ይዞ መሄድ፣ ከለርፉል ነገሮችን ማቅረብ፣ ከለር እንዲያደርግ ማድረግ፣ እስክርቢቶ እንዲይዝ ማድረግ፣ መጽሐፍ እንዲገልጥ ማድረግ፣ የሚያያቸውም ሙቪዎች ወይም ደግሞ የሚያያቸው ነገሮችም ትምህርታዊ እንዲሆኑ ወይም አእምሮ የሚከፍቱ አእምሮን ብቻ ሳይሆን ደግሞ ስሜቱንም የሚያነቃቁ እንዲሆኑ ይደረጋል። ይሄ የሚደረግበት ምክንያት ምንድነው? ቀጥሎ የሚሄደው ስልጠና ስለሆነ ሊሰለጥን ስለሚሄድ ማለት ነው። ስለዚህ ሲሰለጥን ደግሞ የሚሰለጥነው ያው እንግዲህ ሁሉም ሰው በኋላ ላይ ሊረዳው ይችላል እንጂ ሊሰለጥን የሚሄደው ለስራ ነው፣ ለኑሮ ነው። ለኑሮ ቱሎችን እንዲያበጅ ነው፣ ለስኪል እንዲያበጅ ነው፣ ችሎታ እንዲያበጅ ነው፣ ችሎታውን እንዲያዳብር፣ በተፈጥሮ ደግሞ ያለውን ተሰጠውንም ማውጣት እንዲችል ማለት ነው። ስለዚህ ከ5 ዓመቱ ጀምሮ በቀጥታ ይሄ ሰው ማለት ነው ይሄ ሰው ልጅ ትምህርት ቤት ይገባል። ከትምህርት ቤቱ ስልጠና ይሰለጥናል፣ በየቀኑ ይሰለጥናል። ቤት ይዞት የሚሄድ ሆምወርክ ይኖረዋል፣ ስራ ይኖረዋል። ስራ ነው አይደል? የቤት ስራ አይደል የሚባለው? የክፍል ስራም እንዳለ ሆነው ማለት ነው። ስለዚህ ስራ ይሰራል። ይሄ የዕለት ተዕለት ኑሮ ይሆናል ማለት ነው። መውጣትና መግባቱ በዚህ የተቃኘ ይሆናል። ስለዚህ ይሄ ልጅ በየቀኑ ቦርሳ ተሸክሞ ስራውን ተሸክሞ ኑሮውን ተሸክሞ ትምህርት ቤት ይሄዳል፣ ትምህርት ቤት ይሰራል፣ ትምህርት ቤት ይማራል፣ ይሰለጥናል፣ ራሱን ያጎለብታል፣ አእምሮ ላይ ስሜቱ ላይ ይሰራበታል። እንደገና ተመልሶ ቤቱ ይመጣል። ቤቱም ደግሞ አብዛኛው ወላጅ በተለይ ዘመናዊ ወላጅ አትኩሮት ሰጥቶ የሚሰራው እዚህ ነገር ላይ ስለሆነ ልጁን ከትምህርቱ ጋር እንዲወዳጁ ወይም ትምህርትን እንደ ስራ እንዲያው ከትምህርቱ ጋር በተያያዘ ህግ ወጥቶበት ራሱን ለዛ ነገር በጣም እንዲያስገኝ ተደርጎ ይገድዳል ማለት ነው። ስለዚህ ስልጠናው በሙሉ ትምህርት ቤት ሄደው የሚያገኘው ትምህርት በሙሉ ለኑሮ ነው። ለኑሮ እንዲዘጋጅ ራሱን እንዲያዘጋጅ ነው። ፕሪፔር እያደረገ ነው ራሱን ቱ ሜክ ኤ ሊቪንግ ማለት ነው። በኋላ ላይ የኑሮውን የሚችልበት ኑሮውን ለመቻል ራሱን ለመቻል የሚያስፈልጉትን ነገሮች ይሸምታል ማለት ነው። ትምህርት ቤት ሄደው ወይ ሰልጥ ነው። ትምህርት ቤት ያልቻለው ሰው ደግሞ ማለት ነው አካባቢ ባለው በኋላ ላይ ኑሮ ሆኖ በሚገፋበት በዛ በሚሰማራበት የስራ መስክ ደግሞ ከሱ በፊት የነበረ ሰራተኛ ከሱ በፊት የነበረ ለምሳሌ ግብርና ከሆነ ከሱ በፊት የነበረው አባቱም ቤት አካባቢውም ያለ አጎቱም ይሁን ብቻ ሳምባዲ ገበሬ የነበረ ሰው ግብርናን ያስተምረዋል ማለት ነው። በተግባር ስኪሉን ይሰጠዋል። ሽመና ከሆነ ሽመና ያስተምረዋል። ወይም የእጅ ክህሎት ከሆነ በእጅ የሚሰሩ ነገሮች ከሆኑ ያንን ነገር ከዚህ በፊት ያን ነገር ያጎለበተ ሰው ያን ክህሎት ወይም ያን ችሎታ ያን የኑሮ መሰረታዊ የስራ አቅሙን ያካፍለዋል። እንዲያውም ደግ ሰው ሙያ የሚያካፍል ሰው ደግ ሰው ነው ይባላል። በተለይ የእጅ ሙያ በጣም ውድ ነው። ስለሆነ የእጅ ሙያ ወይም የእጅ ችሎታን አንድ የሆነ ነገርን የመስራት ክህሎትን ለሰው የሚያካፍል ጥሩ ሰው ነው፣ ደግ ሰው ነው ተብሎ እንዲያውም አንድ እንደ ጥሩ ባህሪ የሚታይ ነገር ካሉ ሰዎች ካላቸው ነገሮች ሼር ከሚያደርጓቸው ነገሮች ጥሩ ባህሪ ተብሎ ይታሰባል ማለት ነው። ስለዚህ ኑሮና ስልጠናና ትምህርቱ ለኑሮ ነው ማለት ነው። ትንሽ ከፍ ካለ ይሄ ልጅ እና
እድሉን ካገኘ ወይም አጠገቡ ያሉ ሰዎች ደግሞ ምን ወደምን ይገፉታል ማለት ነው? አንተ የምትፈልገው ምንድን ነው ወደሚል። አሁን ኦልሬዲ ኤክስፖዝ አድርገውታል፣ ተምረዋል፣ ሰልጥነዋል። በኋላ ላይ የሚያስፈልጉትን ከጥም አሁን ያለ ትምህርት በጣም አስቸጋሪ ነው። እንደ ድሮ አይደለም። አሁን ድሮ ያለ ትምህርትም በሆነ ነገር ገንዘብ እስካገኘህ ድረስ መሮጥ ትችላለህ። አሁን ግን ገንዘቡን ማግኘት ትምህርት ግዴታ ነው። ምክንያቱም አብዛኛው ነገሮች አብዛኛው ምድር ላይ ያሉ ኢንተራክሽኖች ትምህርት የሚያስፈልጋቸው ወይም ደግሞ ቢያንስ እንኳን ፊደል መቁጠር ግዴታ የሆነበት ዘመን ላይ ስለደረሰ ማለት። ስለዚህ ፊደል መቁጠር ማለት አሁ መቁጠርና መሰረታዊ የሆኑ የቁጥር የመደመር ይሄ የቁጥር ስሌቶችን ማወቅ ግዴታ ሆኗል። መደመር፣ መቀነስ፣ ማባዛት እንደዚህ የሚባሉትን አለ አይደለ? በተለይ ከገንዘብ ጋር የተያያዙ ማንኛውም ነገሮች ብቻ ትምህርት ወይም ስልጠና የሰው ልጅ የኑሮ መሰረቱ ወይም ቤዚክ ግባቱ ይሆናል ማለት ነው። ይሄ ሁሉም ሰው የሚመለከት ነው። አብዛኛው ሰው በተለይ ባለው ተጨባጭ ሁኔታ መማር ወይ ትምህርት ቤት መሄድ ሰብአዊ መብት ነው። ህግ የሚያስገድደው ሰብአዊ መብት ነው። ወይም አሁን በዚህ ዘመን ልጅን አለማስተማር፣ ልጅን ወደ ትምህርት ቤት አለመላክ እስከ ወንጀልም ድረስ የሚቆጠርበት ወንጀልም ተደርጎ የሚቆጠርበት ዘመን ላይ ወይም ጊዜ ላይ ስለደረስን መማር በቃ ግዴታ የኑሮ አንድ ስኪል ሴት ቤዚክ ስኪል ሴት አንድ የሰው ልጅ የሚያገኝበት። ምክንያቱም እንግዲህ በተጨባጭ ሁኔታ ስናየው ማለት ነው ፊደል መቁጠር፣ አንብቦ መረዳት፣ መፈረም፣ መጽሐፍ፣ ከቁጥር ጋር ኢንተራክት ማድረግ ግዴታ የሆነበት ዘመን ላይ ስለደረስን እንግዲህ መማር የኑሮ መሰረት ነው። መማሩ ራሱ ግን ኑሮ ነው መጀመሪያ አካባቢ። ምክንያቱም ኑሮ ማለት እንቅስቃሴ ነው አይደለ? ይሄ የዕለት ተዕለት የሚደረግ እንቅስቃሴ ስለሆነ ስለዚህ የመጀመሪያ የሰው ልጅ የሚያጋጥመው ኑሮ እንደ ሰው ልጅ የሚያጋጥመው ኑሮ መማር ነው፣ ትምህርት ነው፣ ስልጠና ነው ማለት ነው። እንግዲህ ይሄው ባለበት ሆኖ ይቀጥላል። ይሄ ትምህርት የሚባለው በትምህርት ብቻ ኑሮ ትምህርት ብቻ ሆኖ እዛው አካባቢ ብቻ ሆኖ አካዴሚሽን ሆኖ ወይም አካዴሚክስ አካባቢ እድሜ ዘመኑ ሙሉ የሚጨርስ ሰው ልታገኙ ይችላላችሁ። አሉ እንደዚህ አይነት ሰዎች አሉ። ከትምህርት ማለት ትምህርት አያልቅም ስለሚባል ትምህርት ብቻ እየተማሩ እንግዲህ ሁለተኛ ዲግሪ፣ ሶስተኛ ዲግሪ፣ ፒኤችዲ ሳይንቲስት ከሆነ ደግሞ እስከ 30 ምናምን ዓመት ጥናት የ40 ምናምን ዓመት ጥናት የሚያጠና ሰው አካዴሚሻን ልታገኙ ይችላላችሁ። ኑሮ ነው ይሄ ማለት ነው። አንዱ ኑሮ ነው። ግን ወደዚያ የሚሄደው ሰው እንግዲህ እንዴት ነው? ጥሬ ይሄ ነው፣ ፓሽኔ ይሄ ነው። ምድር ላይ ካሉ የኑሮ አይነቶች በሙሉ የሚስበኝ የምወደው ውስጤ ወደዛ ነው ፑሽ የሚደረገው ወይም ውስጤ ወደዛ ነው ያለው ያጋድለው ብሎ የሚያምን ሰው ሲያምን ነው ሰውየው ማለት። ስለዚህ ሌላው የኑሮ መሰረት ምድር ላይ ወይም ሰው ኑሮ ብሎ የሚይዘው ነገር ምንድነው? ጥሬ ወይም ፓሽኔ የሚለውን ነገር ወይም ደግሞ ይሄ ተሰጥኦዬ ነው። ተሰጥኦ ማለት ምንድነው? ችሎታዬ፣ አቅሜ በቀላሉ ትንሽ ባዳብረው ወይም ትንሽ ብጨምርበት ከሌሎች ኤክሴል አረገበታለሁ፣ ለኑሮውን በጣም ያዋጣኛል ብሎ የሚያስበውን ነገር ፓሽኔ ብሎ የሚይዘውን ነገር ማለት ነው። ያንን ይከተላል ማለት ነው። ያንን ሲከተል ያ ሰው ያንን ኑሮ ያደርገዋል፣ ህይወቱ ያደርገዋል። ልብሱ እሱ ነው፣ እንቅስቃሴው እሱ ነው፣ መውጣት መግባቱ እሱ ነው፣ ምግቡ እሱ ነው። ምክንያቱም ያንን ሰርቶ ስለሆነ የሚበላው፣ ንግግሩ እሱ ነው፣ አእምሮ እሱ ነው፣ ስሜቱ እሱ ይሆናል ማለት። ስለዚህ ፓሽኔ፣ ጥሬ፣ ችሎታዬ፣ አቅሜ የሚሉት ሰው ወይም ይሄ ምንድነው ተሰጥኦዬ ነው እግዚአብሔር የሰጠኝ ልጅ ችሎታ ነው በሚሉት ነገር ደግሞ ኑሯቸውን ይሰራሉ ሰዎች ማለት ነው። ስለዚህ በዚህ በፓሽናቸው ደግሞ ሰዎች ኑሯቸውን ሲሰሩ እናያለን። ለምሳሌ ትምህርት ቤት በሚኖር ስፖርታዊ እንቅስቃሴ ላይ በእግር ኳስ ኤክሴል ያደረገ ወይም በቦክሲንግ ኤክሴል ያደረገ ሰው ወይም በስዕል ኤክሴል ያደረገ፣ በድራማ ኤክሴል ያደረገ ወይም ትምህርቱን እየተማረ ግን የሚመስጠው ነገር አርት የሆነ ሰው በኋላ ላይ ያንን ነገር ነው የሚያዳብረው። ትምህርቱ ቤዚክ ስኪል ሴት ስለሆነ ያን ነገር ይወስዳል። ያን ነገር መማሩ ጥሩ ነው። ኢቨን ያኛውን ነገር ፐርሱ እያደረገ ፓሽኑን ፐርሱ እያደረገ መማር ይደገፋል። ለምሳሌ ስፖርተኛ ሆኖ በውጭ ሀገር በተለይ በተጨባጭ ሁኔታ ምንድን ነው ስፖርተኛ ሆኖ ስቲል ዩኒቨርሲቲ ቢማሩ ከቱ ልጆቹ ወጣት ናቸው። ዩኒቨርሲቲ መማር ግዴታቸው ነው። የዩኒቨርሲቲ ትምህርታቸው መጨረስ ግዴታቸው። በዛ ላይ ቀጥሉ ይችላል ወይም በዛ በሚማሩት ነገር ከኑሯቸው ጋር ላይገናኝ ይችላል። ግን ይመከራል፣ በጣም ይበረታታል መማራቸው። ግን ወደ ኑሯቸው እንመለስና ሰዎቹ ኑሮ ስፖርት ከሆነ የተጠራው ለስፖርት ከሆነ ወይም ሰው ልጁ ከአጠገቡ ካሉ ሰዎች በስፖርት ኤክሴል የሚያደርግ ከሆነ ወደ ስፖርትን እንደ ኑሮ ይዘዋል ማለት ነው እስከ የሆነ እድሜ ድረስ እሱም ስለሚያቆም ይሆን ሳለ። ስለዚህ ፓሽን ወይም ደግሞ ምድር ላይ ተሰጥኦ የሚባሉ ነገሮች ወይም ይሄ ክህሎት የሚባል ነገር የአንድ ሰው ኑሮውን የሚቀርጽ ወይም የኑሮ መሰረት የሚሆን ወይም የኑሮ ዘይቤውን የሚወስን አንድ አቅመኛ ነው ማለት ነው ፓሽን የሚባለው ነገር። እንግዲህ ፓሽን ስላችሁ በቀጥታ የሚገናኘው
ከሰውየው ከግለሰቡ ጋር ስለሆነ በተለያየ ተጽዕኖ ይደረግበትም፣ ግን ሰውየው በግል ወደዋለው የሚለው ነገር ነው። በግሉ የሚመቸው ለማይመቸው ነገር እንግዲህ በጣም አክተር ካልሆነ በስተቀር ሰው የማይመቸው ነገር እንደ ፓሽን አይዞ ወይም እንደ አንድ ተሰጥኦኝ ነው ክህሎቴ ነው ብሎ ለዛ ነገር። ምክንያቱም ፓሽን ተሰጥኦ ብዙ ጊዜ የሚዳብረው ብቻህን ሆነ እንደ ግለሰብ ሆነ ብቻህን ሆነ ስለሆነ በጣም ጥልቅ የሆነ ፍቅር ይፈልጋል፣ ወይም ጥልቅ የሆነ ከሰውየው ጋር ጥልቅ የሆነ መገናኘት ይፈልጋል። ፓሽኑን ያገኘ ሰው እንዲያውም በጣም እድለኛ። ብዙ ሰው ምድር ላይ ከሚያማራው ነገር ወይም ሲያማራ ከምሰሙት ነገር ምንድን ነው ስራ ምንድን ነው ስትሉትም አንዳንድ ሰው ይጠላዋል የሆነ ሰዓት ላይ። ምክንያቱም ለምንድን ነው ፓሽን የሚለውን ነገር የሚሰራ ሰው በጣም ውስን ሰው ነው። እንዲያውም ይላሉ አንዳንድ ሰዎች እኔ እኮ እድለኛ ነኝ የምወደውን ነገር ነው የምሰራው ይላሉ። ስለዚህ ኑሮ የተሻለ ነው፣ ከሌሎች ሰዎች የተሻለ እድለኝነት ነው። ለምሳሌ ፊልም አክተር ብታይሉት አም ቬሪ ላኪ ይላል ብዙ አክተር የሆነ ሰው ወይም እንደዚህ አርት አካባቢ ያለ ሰው። ለምንድን ነው የምወደውን ነገር እኔ ኢንጆይ የማደርገውን ነገር ነው የምሰራው፣ ኑሮዬ ስራዬ ፓሽኔ ነው ይላል። አብዛኛው ሰው እንደዛ አይደለም፣ እንደዚ አይነት እድለኝነት አያጋጥመውም። ምክንያቱም ኑሮ ግዴታ ስለሆነ ሁልጊዜ ደግሞ ይሄ ነገር ስለማይገጥም ከፓሽን ጋር የተያዘ ነገር ስለማይገጥም በተገኘው የስራ ዘርፍ ተሰማርቶ ኑሮን መግፋት ወይም ኑሮን መኖር ግዴታ ስለሆነ ብዙ ሰው ያጋጥመው በጣም ውስን ሰዎች ምድር ላይ። እዚህ ላይ ደግሞ አንዳንድ ሰዎች ደግሞ አሉ እንኳን ሌላ ነገር ሊሰሩ ይቅርና የተፈጠሩት ራሱ ለአንድ ነገር ጥሪ ሆኖ ለአንድ ነገር ብቻ ለአንድ ዓላማ ብቻ እስኪመስል ድረስ በተለይ ታሪካቸውን ስናነብ ወይም ስናዳምጥ እነሱም ደግሞ አሁን በህይወትም ያሉ ሰዎች ስላሉ እነሱም ደግሞ I was born to do this ወይም ለዚህ ነበር የተፈጠርኩት ብለው በገሃድም በሚያደርጉትም ድርጊትም በሚንቀሳቀሱትም እንቅስቃሴ በሚሰጡበትም መሰጠት ልክ የሚያሳዩን ሰዎችም አሉ። ስለዚህ ኑሯቸው ያጥሪያቸው ወይም ይሄ ያን ዓላማ ብለው የያዙት ነገር ይሆናል ማለት ነው። እንግዲህ ከዚህ ውጭ ደግሞ ሌላ እንደ ኑሮ ዘይቤ ተደርጎ የሰው ልጅ የሚኖረው ኑሮ ማለት ነው ተደርጎ የሚያዝ ደግሞ ምንድነው በጎ ፈቃደኝነት ነው። በጎ ፈቃደኝነት ማለት እንግዲህ አብዛኛውን ጊዜ በጎ ፈቃደኛ የሚሆን ወጣት አይደለም። ወጣት የበጎ ፈቃደኛ ስራዎች ውስጥ ሌላ ሰው እንደ ዓላማ በያዘው በጎ ፈቃደኝነት ስራ ውስጥ ሊሳተፉ ይችላሉ፣ እንደተሳትፎ ማለት ግን በጎ ፈቃደኝነትን እንደ ዓላማ የሚይዝ ግን በብዛት ጎልማሳ ነው። የሆነ እድሜ ዘመኑን የጨረሰ የሆነ ኑሮ ፊላንትሮፒስት ሲሆኑ ደግሞ በተለይ በፈረንጆቹ ዓለም ከሄዳችሁ ወይም ዌስተርን ዓለም ውስጥ ሄዳችሁ ደግሞ ገንዘብ ከሰሩ በኋላ ሀብታም የሆኑ ሰዎች ያላቸውን ሀብት እንግዲህ በአፍደን የተወላ አይደለ ሁሉ ነገር ሰርተዋል። ሁሉ ነገር ቦታ መደረግ የሚችለው ነገር በሙሉ አድርገዋል። ስለዚህ አንድ አስተዋጽኦ ላድርግ ለሰው ልጅ ያለኝን ነገር ለበጎ ተግባር ላድርገው በሚል ወደ በጎ ፈቃደኝነት ይሄዳሉ ማለት ነው። ስለዚህ ቻሪቲ ከፍታሉ፣ ቮለንቲሮችን ያደራጃሉ። ከጥሜ በጎ ፈቃደኝነት በጣም ፈንድ ስለሚፈልግ ፈንድም ያደርጋሉ በገንዘባቸውም። ከዛ ውጭ ግን አክቹዋሊ ፓርቲሲፔት ያደርጉበታል፣ ኑሮ ያደርጉታል ማለት። ስለዚህ ፊላንትሮፒዝም ወይም ይሄ በጎ ፈቃደኝነት ኑሯቸው ይሆናል ማለት ነው። እዚህ ውስጥ ሌላ አንድ በጎ ፈቃደኝነት ማንሳት እፈልጋለሁ። ምንኩስና አንድ የበጎ ፈቃደኝነት አይነት ነው። በዚህ ምንኩስና ስል ያው መንፈሳዊ ነው፣ ሁሉም ምንኩስና መንፈሳዊ ነው። ግን በተለያየ አይነት መልኩ ምንኩስና ስላለ ምንኩስና ማለት ምንድነው? በሁለት መልኩ ነው። አንደኛው ለሰው ልጆች መጸለይ ወይም ለሰው ልጆች መትጋት፣ ለአገር መጸለይ፣ ለትውልዱ መጸለይ እንዲህ በሚል አይነት መንፈስም ያለ ምንኩስና አለ። ወይም ሁሉ መነኩሴዎች እንትን አላቸው፣ እንደዚህ አይነት ጥሪ ያለን ይላሉ። በጎ ፈቃደኝነታቸው ምንድነው? እኛ እግዚአብሔርን ወይም ፈጣሪን ወይም በየእምነቱ ማለት ነው ስለ ሰው ልጅ ኃጢአት መጸለይ ወይም መማለድ እንደ አንድ ስራ እንደ አንዱ ኑሮ ስለሚያዩት ማለት ነው። አንድ እሱ ነው። ሁለተኛ ደግሞ በግልም ለራሳቸው ላላቸው ነገር ምድር ላይ ካለው ኑሮ ይልቅ ይሄንን የምንኩስና ኑሮ ኖረን ሌላ የተሻለ ሰማያዊ ኑሮ የመኖር ተብሎ የሚደረግ ነገር ስለሆነ ማለት። ስለዚህ እዚህ ውስጥ እንጠቅልለውና ይሄ እነዚህ ያነሳኋቸው ኑሮዎች በሙሉ የሰው ልጅ ብቻ ኑሮ ብሎ ተቀብሎት በእርግጠኝነት ኑሮ ብሎ ተቀብሎት የሚኖረው ኑሮ ነው ማለት ነው። የሰው ልጅ በቃ ይሄ ነው ኑሮ፣ ከዚህ ውጭ ምንም ኑሮ የለውም። ስለዚህ ምንኩስናውንም ጨምሮ ስራ ፈትነትንም ጨምሮ ህፃኑ ልጅ ትምህርት ቤት እየተማረም እያለ ጨምሮ ሁሉም የሰው ልጅ ኑሮ ስራ ነው። ስራ ደግሞ ገንዘብ ተኮር ወይም ከገንዘብ አንጻር ነው። ስለዚህ የሰው ልጅ ኑሮ በሙሉ ቅጥረኝነት ነው ማለት ነው። የገንዘብ ቅጥረኝነት ነው የሰው ልጅ ኑሮ። ምድር ላይ ሳየው እኔ ወይም ሁሉንም ሰው ምድር ላይ ሳየው የገንዘብ ቅጥረኛ ነው። ስለዚህ መስራት ግዴታ የሆነበት ምድር ላይ ነው የምንኖረው ማለት ነው። ሰርቶ ነው የሚኖረው።
ጭራሹንም እንዲያውም አንዳንድ አስተሳሰቦች ምድር ላይ በጣም ዘለግ ካሉ በረጅም ዓመት ወይም ረጅም ዘመናትን ካስቆጠሩ አስተሳሰቦች ወይም በጣም ሚዛን ከሚደፉ አስተሳሰቦች መካከል ያልሰራ ይብላ፣ እግዚአብሔር አእምሮ ሰጥቶሃል ስራበት፣ እጅ ሰጥቶሃል ስራበት። እንዲያውም ጭራሽ አይ ቲንክ አዳምም ተረግሟል መሰለኝ ሰርተህ ጥረህ ግረህ ብላ፣ በላብህ በወዝህ ብላ ተብሏል። እና ስለዚህ መስራት ግዴታ ነው። በቃ ሳይሰራ አይኖርም፣ ያልሰራ አይበላም። አንድ ነገር ላንሳ እዚህ ጋር። እሺ መስራቱ የኑሮ ዘይቤ ሆኖ ምድር ላይ እንግዲህ አሁን ተጨባጭ ሀቅ ስለሆነ ገሃዱ ዓለም ልትክዱት የማትችሉት ገሃድ ዓለም ስለሆነ ተሰርቶ የሚበላው ጤፍ ግን ማን ይሰራው? ተሰርቶ በሚገኘው ብር የሚገነባው ቤት፣ የምንጠቀመው ሲሚንቶ፣ የምንጠቀመው ብሎኬት በለው፣ የምንጠቀመው ማንኛውም ማቴሪያል ግን ተፈጥሮ ነው ሁሉ። እሺ ተውት፣ ኢቭን በጭንቅላቱ የአእምሮ ስራ ውጤት ነው የሚባለው ነገር ሁሉ አእምሮ ማሰጠው ሰውየው። የትኛው ገንዘብ ለየትኛውም ነገር አስተዋጽኦ ያደረገው ነገር የለም፣ ግን ሁሉንም ያሰራል። ሁሉም ሰራተኛ ነው። ሁሉም ሰው ብቻ አይደለም። እንዲያውም በሰው አስተሳሰብ ሌሎቹ ፍጥረታትም ሰራተኞች ናቸው። ምክንያቱም አንዳንዶቹ እንዲያውም ይሄ የቤት እንስሳ የተባሉት ወይም ሰውን የተጠጉት በሙሉ ሰራተኞች ናቸው ሁሉ። ምክንያቱም ከተፈጥሯዊ መኖሪያቸው ወይም ከተፈጥሯዊ ኑሯቸው ስላወጣቸው የሰው ልጅ እሱ ጋር ሲያስጠጋቸው እሱ ያለውን ኑሮ ነው የሚሰጣቸው። ስለዚህ እነሱም እንደ ሰራተኛ፣ ለምሳሌ የሰው ልጅ በጣም ወዳጅ ነው ጓደኛ ነው የሚባለው ውሻ ስራው ምንድነው? ለመጠበቅ ነው። ባለቤቱን ወይም ደግሞ የሰውየውን ቤት እንዲጠብቅለት ነው። ስለዚህ ዘበኝነት ነው ስራው ወይም ጥበቃ ነው ስራው ማለት ነው። ለዛ ነው የሚፈልገው። አህያ ከሆነች ለሸክም ነው የምትፈልገው። ፈረስ ከሆነ ሰውየውን እንዲያጓጉዝ ነው የሚፈልገው። ላም ከሆነች ጥጃ ስትወልድ ብቻ ሳይሆን ወተት የምታመርተው ለሰውየው ራሱ እንደ አንድ ሰራተኛ ወተት ታመርትለታለች ማለት ነው። ንቦች ከሆኑ ለኑሯቸው ማር ማምረት ብቻ ሳይሆን ለሰውየው ለንግዱ፣ ለስራው፣ ለኑሮ እንዲሆን ተብሎ ሰራተኛ ናቸው ማለት ነው። እንዲያውም እንደ ንብ ታታሪ ሰራተኛ የለም አይደል? በጣም ታታሪ ሰራተኛ ናት። ማርን በስራ ነው የምትሰራው፣ ተፈጥሮ አይደለም። እና አይ ቲንክ ክፍያ ያላት መሰለኝ ትከፈላለች። ምድር ላይ ሰርቶ የሚከፈለው የሰው ልጅ ብቻ ነው። ወይም ክፍያ ደሞዙ ሆኖ በዛ ነገር ነው ኑሮዬን የምኖረው የሚል የሰው ልጅ። ሌሎች በሙሉ ያላቸው ኑሮ ተፈጥሯዊ እንቅስቃሴ ነው እንጂ የተፈጥሯቸው እንቅስቃሴ ነው እንጂ ስራ አይደለም። ወይም የሆነን ነገር ለማግኘት ለምሳሌ አንበሳ ሲያድን እንቅስቃሴ ነው የሚያደርገው እንጂ ለስራ አይደለም። ሰርቶ በላ አይደለም። ሰርቶ በላ የሰው ልጅ ብቻ ነው አይደለም። ሰርቶ የሚበላውን ገንዘብ ነው። እንዲያውም ደሞዝ ስንት ትበላለህ አይደለም የሚባለው ጥያቄው ራሱ። ስለዚህ ምግብ ነው ማለት ነው ደሞዝ። ከቱም ካልሰራ ስለማትበላ፣ ደሞዝ ካላገኘ ስለማትበላ ብቻ ምን ያለፋችሁ ሰው ከስራ ጋር በጣም ከመቆራኘቱ የተነሳ ስራና ሰው በጣም ከመቆራኘቱ የተነሳ ወይም ሰው ኑሮ ስራ ከመሆኑ የተነሳ ማለት ነው ያለፋበት ያልሰራው አይጣፍጠውም። ሰው የለፋበት የሰራው ብቻ ነው የሚጣፍጠው። ወይም ሰርቶ በላነትን በጣም ከመላመዱ የተነሳ በነፃ አንድ ነገር ብሰጡት በጣም ይጠራጠራል፣ በጣም ይፈራል፣ ወይም ዋጋ ያንስበታል፣ አይመቸውም፣ ብቻ ምቾት የለውም። ሰው ሰርቶ ለፍቶ እንዲያውም ብለዋል መሰለኝ አንድ መጽሐፍ ላይ ጠቢቡ እንዳለው፣ አንድ ጠቢብ ማለት ነው እንዳለው ከሆነ ከሰማይ በታች ምንም አዲስ ነገር የለም፣ ለሰው ልጅ የተሰጠው ብቸኛ መደሰቻ መንገዱ በእጁ ስራ መደሰት ብቻ ነው ብለዋል። ስለዚህ እንግዲህ ስራና ሰው ይሄን ያህል ተቆራኝተው ኑሮ ሁሉ ስራ ሆኗል ማለት ነው። ስለዚህ ብቻ ዓለም ሰውን የሸከፈችበት ከረጢት ስራ ነው። ሁሉም ሰው ስራ ውስጥ ተንጠልጥሏል። ዓለም ሁሉንም ሰው በስራ ነው የምታንጠለጥለው ማለት ነው። ስለዚህ እኔ ሳየው ምድር ላይ ሰው የሚኖረው ኑሮ ከፍሎ ባርነት ውስጥ ነው። ራሱ ከፍሎ ምክንያቱም ራሱ ከፍሎ የምልበት ምክንያት ምንድን ነው? ሁሉንም በስራ አገኘሁት የሚለውን ነገር አሁን ቅድም እንዳልኳቸው ሁሉንም በስራ ወይም ደግሞ ሰርቶ በሚከፈለው ገንዘብ ወይም በየትኛው መልኩ ኑሮዬ ብሎ በሚገፋው ማንኛውም ኑሮ በሚያገኘው ገንዘብ የሚገዛቸው ነገሮች በሙሉ ተፈጥሮ ኦሪጂናሊ በነፃ የሰጠችው ሁሉ። ምክንያቱም
ምናልባት እዚህ ላይ ትንሽ የተከራከሩ የሚችሉት ምንድነው የሰው ልጅ የአእምሮ ውጤት የሚለው እሱንም ቅድም አስረድቻቸዋለሁ። የሰው ልጅ የአእምሮ ውጤት የሚባለው አእምሮ ራሱ የሰውየው አይደለም ማለት የገንዘብ አይደለም። ገንዘብ የሰጠው ነገር አይደለም። አእምሮን በነፃ ነው ያገኘው። ይሄ አእምሮዊ አይኪው ነው አይደለም የሚባለው። አይኪውን እኮ በተፈጥሮ ነው ያገኘው። ስለዚህ ተፈጥሮ ነው ማለት ነው፣ ነፃ ነው፣ ገንዘብ አይደለም ወይም ገንዘብ ሰርቶት አይደለም። ሌላ ኑሮ ታዲያ ምን ነበር ነው? ሌላ ኑሮማ ወይም ፈጣሪ በትክክለኛው ለፍጥረት ሁሉ የሰጠው ኑሮማ በነፃ መኖር ማለት ምንድነው? እንቅስቃሴ እያደረጉ ኑሮ እንቅስቃሴ ሆኖ እንጂ ከዛ እንቅስቃሴ በተያያዘ እየተከፈለ አይደለም የምትኖረው። ወይም እንደ አየር መተንፈስ ከስራ ጋር ቢያያዝ ኖሮ እንግዲህ ማን ነበር የሚተርፍሰው ማለት ነው? ተፈጥሮ ማለት በነፃ መኖር፣ በተፈጥሮ ግን በነፃ መኖር ነው ያለው እንጂ ሰርቶ እየተከፈለ ወይም ደግሞ ክፍያ ካለ ባለዕዳነትም ስለሚኖር ማለት ነው። ክፍያ ካለ መበላለትም ስለሚኖር ማለት ነው። ሌሎቹ ፍጥረታት አንዱ ከአንዱ ጋር ሳይወዳደር፣ አንዱ ከአንዱ ጋር ሳይነጻጸሩ ኑሯቸው ተፈጥሮ የሰጣቻቸውን እንቅስቃሴ ያማከለ ነው እንጂ ስራ አይደለም። ማንም አይቀጥራቸውም። ማንም ለማንም አይሰራም። ማንም የማንም ተቀጣሪ አይደለም። አንዱ አሰሪ አንዱ ሰሪ የሚባል ሰራተኛ የሚባል ምንም አይነት እንደዚህ አይነት ክፍፍል የላቸውም። ሁሉም በነፃ ነው የሚኖሩት። ማንም አይከፍልም። ፈጣሪ ገንዘብ ስለሌለው አይከፍላቸውም። በጣም በሚገርም ሁኔታ ማለት ነው። ሰው ልጅ በጣም ሰራተኛ ከሆነ የተነሳ እግዚአብሔርም ሰራተኛ ነው ብሎ ያስባል። ሰው የሆነ ነገር የሚከፍለው አይደል? ይሄ ስለት ይሰጥ የለ እግዚአብሔር ለፈጣሪ ወይም ለእግዚአብሔር ይሰጣል ስለት። ስለዚህ ስለት እኮ ማለት ክፍያ። ሰው እግዚአብሔር ጋር ሲሄድ ቅድም ምንኩስና እንዳነሳላችሁ ማለት ነው የጽድቅ ስራ እየሰራ ከሆነ መነኩሴ ወይም ምንኩስና የሚሄደው ሰው ለእግዚአብሔር በስራ መዳንም በስራ ነው ይባል የለ። ስለዚህ ለእግዚአብሔር ይከፈላል ማለት ነው፣ ስራ ነው። እግዚአብሔር ግን ገንዘብ የለውም። ገንዘብ አያውቅም፣ አይሰጥም፣ አይቀበልም። ሁሉንም በነፃ በራሱ ማንነት ያኖራል። እንደ ራሱ እንደ ፍጥረት ማንነቱ ያኖራል እንጂ ከገንዘብ ጋር ምንም አይነት ግንኙነት የለውም። ገንዘብን አያውቀውም፣ ገንዘብም እግዚአብሔርን አያውቀውም። ስለዚህ ፈጣሪ ገንዘብ ስለሌለው አይሰራም፣ አያሰራም፣ አይሰጥም፣ አይቀበልም። ገንዘብን አያውቀውም ጭራሽ። ሌሎች ፍጥረታት ያላቸው ወይ ፈጣሪ የሚሰጠው ኑሮ እንቅስቃሴ ነው እንጂ የህያውነት የፍጥረት እንቅስቃሴ ነው እንጂ ስራ አይደለም። ወይም ምንም አይነት የስራ ባህሪ ያለው እንቅስቃሴ አልሰጠውም ሰው። ለዚህ ማሳያ የሚሆነው ምንድነው? ያንን እንቅስቃሴ ፍጥረቱ ባህሪውን ተከትሎ ያደርጋል እንጂ ከዛ እንቅስቃሴ ማድረግና ለማድረጉ ጋር የተያያዘ ሙላት ወይም ጉድለት የለው። ህያውነቱ ለምሳሌ አየር መተንፈስ እንቅስቃሴ ነው እንጂ ስራ አይደለም። አየር መተንፈስ ስራ የሆነ ሰዓት ላይ ዕዳ ነው የሚሆነው ወይም በጣም ከባድ ነገር ነው። ከፈለጋችሁ መሞከር ትችላላችሁ። አየር መተንፈስን እንደ ስራዬ ነው በቃ አንድ የህያውነት ስራዬ ነው ብሎ አንድ ሰው ኮንሽስሊ መተንፈስ ቢሞክር ያፍነዋል፣ ይከብደዋል ማለት ነው። በጣም ከባድ ነገር ነው። መተኛት ስራ ቢሆን ኖሮ፣ መነሳት ስራ ቢሆን ኖሮ፣ መንቀሳቀስ ስራ ቢሆን ኖሮ፣ ይሄ ተፈጥሯዊ እንቅስቃሴዎች በስጋ የምናደርጋቸውን እንቅስቃሴዎች ማለት ነው ቢሆን ኖሮ፣ ምግብ በልቶ ምግብ መፍጨት ስራ ቢሆን ኖሮ፣ እነዚህ ነገሮች ስራ ቢሆኑ ኖሮ በጣም ከባድ ነበር የሰው ልጅ ኑሮ የሚሆነው። ግን አብዛኛው በተፈጥሮ ያለው ህያውነት የሰው ልጅ ስራ አይደለም፣ ፍጥረታዊ ባህሪውን ታኮ ያለ የህያውነት እንቅስቃሴዎች ናቸው። ስለዚህ ምን እያልከኝ ነው? ምን እያላችሁ ነው ካላችሁ ማለት ነው እናንተ አሰሩም ወይ ካላችሁ አሁን ባለው ተጨባጭ ሁኔታ አለመስራት አይቻልም። አለመስራት ህብረተሰባዊ ተቀባይነትን ያጠፋል። አለመስራት በሰው ልጅ ዘንድ ያለውን በአካባቢያችሁ በአካባቢ የሚኖረውን ተቀባይነትን ያበላሻል። ፋብሪኩን ያበላሻል፣ ኮሚኒቲ ፋብሪኩን ያበላሻል። ግን ከስራው ጋር የተገናኘ ወይም ከመስራትና ለመስራት ጋር የተገናኘ ህያውነት ግን የለኝም። አሁን ማለት እሰራለሁ፣ በግል እሰራለሁ፣ የምሰራው እንቅስቃሴ አለኝ፣ ገንዘብ ለማግኘት የሚደረግ እንቅስቃሴ። ከዛ ጋር ግን የተያዘ ግን ማንነት ግን የለኝም። ይሄ ጥሪ አይደለም ስራዬ። ካልሰራው አልበላም የሚል ስጋት የለኝም። ወይም ዋስትና አይደለም ስራዬ፣ የህያውነት ዋስትና አይደለም። አንድ እንቅስቃሴ ነው በቃ። ምድር እንደዛ ተሰፍታለች አሁን ያለችው። ታዲያ ውሎ ስራዬ ሳይሆን አሁን አክቹዋሊ ያለኝ ስራ ሳይሆን ያለኝ ውሎ ነው። ከቱም አልችልም፣ ሌላ አይነት ውሎ ማድረግ አልችልም። ስለዚህ ስራን እንደ ውሎ ነው እንጂ የምንይዘው እንደ የህይወት መርህ፣ እንደ ህይወት አንድ በጣም ትልቅ ግብአት እንደሆነ ነገር አይደለም፣ ገንዘብንም ጨምሮ ማለት ነው። ስለዚህ
የሰው ልጅ ኑሮ በሙሉ ከፍጥረትነት ጎድሎ ሰራተኛ የሆነበት የምድር ባሪያ የገንዘብ ባሪያ የሆነበት ሁኔታ ውስጥ ስለሆነ ያለው አንዱ ጥሪያችን አሁን አንዱ ዛሬ ይሄን አርስት ያነሳውበት ምንድነው? አንዱ ምንድነው የሰው ልጅ ከዚህ ነገር መገላገል ይችላል፣ በነፃ መኖር ይችላል። ፈጣሪ ሌሎች ፍጥረታትን እንደሚያኖረው ከቶ አቃተኝ አላለም ፈጣሪ። ያው እኛ ተገኝተን እየኖርን ነው በነፃ። አቃተኝ ስላላለ ሁላችሁም ኑና ሰርቶ ነዋሪ ሳይሆን ተፈጥሮ ነዋሪ፣ አግኝቶ ነዋሪ ሳይሆን ተገኝቶ ነዋሪ ወደምትሆኑበት መሆን መድረስ ትችላላችሁ። ሁሌ እንደምናደርገው ዛሬም መጋብዝ እፈልጋለሁ። ሁላችሁንም መጋብዛችሁ ምንድነው ቦሌ ብራስ ወረድ ብሎ ትጌላ ህንፃ ላይ 4ኛ ፎቅ ላይ በነፃ በገንዘብ ማናስተብርበት ከተንቤ ነው። በነፃ እንዲህ ያሉ ውጤቶችን ይሄ ዛሬ እንዳነሳ ነው ከሰራተኝነት ለኑሮ ከሚደረግ ልፋት ወጣችሁ ከዛ መዳከር ወጣችሁ በነፃ መኖር ወደምትችሉበት ማንነት የምትደርሱባቸውን ትምህርቶች መማር ስለምትችሉ ዛሬም ጋብዛችኋለሁ። በነፃ ኑና ተማሩ። ሁላችሁ እሁድ ሆኗል። አሁን እሁድ ጠዋት 4 ሰዓት ጀምሮ እስከ 5 እስከ 6 ሰዓት ባለ ጊዜ ውስጥ እንደ ሰው አመጣጥ ትምህርት ስለሚኖረን ማለት ነው። ሁላችሁም ጋብዛችኋለሁ። ለዛሬ ግን የሰው ልጅና ኑሮ ወይም የሰው ልጅ ኑሮ በሚል የነበረን ትምህርት በዚህ ያበቃል። ቻው ባይ